እናመሰግናለን። መምህር ዳንኤል ሰይፈ ሚካኤል በቅድስት ሥላሴ ዩኒቨርሲቲ የታሪክና የነገረ መለኮት መምህር እንዲሁም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጥናትና ምርምር ማዕከል ኃላፊ ከልብ ነው የምናመሰግነው። እንግዲህ መምህራችን ያቀረቡልን ጥናታዊ ጽሑፍ ዋና ሐሳቡ ኦርቶዶክሳዊ መንፈሳዊ ማህበራት ለቤተክርስቲያን ተልእኮ በሚል ዓለም አቀፍ ጉዳዮችን በመዳሰስ እንዲሁም ደግሞ በተለይም የማህበራት መቋቋም ዋና ዓላማው ምንድነው፣ አገልግሎታቸውስ ምን መምሰል አለበት፣ የቤተክርስቲያን ተልእኮስ እንዴት ነው መፈጸም ያለባቸው የሚለውን እንግዲህ ሰፋ ባለ መልኩ አንስተውልናል። ያው እኛም ጥሩ ግንዛቤ እንዳገኘን ተስፋ እናደርጋለን። ያው አሁን በመቀጠል ደግሞ የምንሄደው በተለይም እንግዲህ አሁን ያለንበት ወቅት ጊዜው ስለ ቤተክርስቲያን አገልግሎት የበለጠ የምንመክርበት የምንማማርበት እንዲሁም ደግሞ ቤተክርስቲያንን በቀጣይ ልናሻግር የምንችልባቸውን አጠቃላይ የሥራ እንቅስቃሴዎች ላይ ትኩረት የምንሰጥበት እንደመሆኑ መጠን ሶስት ማህበራት ወደዚህ መድረክ እንጠራለን። ማህበረ ቅዱሳን እንዲሁም ደግሞ ደጆች ሳይዘጉ መንፈሳዊ የአገልግሎት ማህበር፣ ጽርሐ ጽዮን ዘተዋሕዶ አንድነት የአገልግሎት ማህበር ናቸው። ሶስቱም እንግዲህ 15 ደቂቃ አላችሁ ስለ አገልግሎታቸው ገለጻ ያደርጉልናል ማለት ነው። ከዛ በመቀጠል እንግዲህ ጥያቄዎች ካላችሁ ከናንተም ይነሳል እንዲሁም ከኛም ይነሳል። በዛ ጉዳይ ላይ ደግሞ እንወያያለን ማለት ነው። አሁንም በድጋሚ አብራችሁን ቆዩ። እሺ እንግዲህ ስለ ጽርሐ ጽዮን ዘተዋሕዶ የሐዋርያት አንድነት ኑሮ ማህበር ለቤተ ክርስቲያን ምን አስተዋጽኦ አድርጓል የሚለውን አጭር ሐሳብና በስራ ሂደት ያጋጠሙንን ተግዳሮቶች ባጭሩ ለመግለጽ ነው። እንግዲህ ማህበሩ የምስረታ ዘመኑ ትንሽ ቆየት ይላል። ወደ 40 ዓመት አካባቢ ሊሆነው ነው። 15 ደቂቃ መግለጽ ባይቻልም እንዲሁ መሰረታዊ ነገሮች ላይ ብቻ ባጭሩ ለማተኮር ነው የምሞክረው። እንግዲህ የመጀመሪያው የጽርሐ ጽዮን አንድነት ኑሮ ማህበር መመስረት ቅድም መምህራችንና ወንድማችን መምህር ዳንኤል እንደገለጸው ነው። የማህበሩ ምስረታ አንዱ እዛ ላይ ከተጠቀሱት ውስጥ ወቅታዊ የሆነ የቤተ ክርስቲያንን ችግር መሰረት አድርጎ የተነሳ ነው። ይሄም በተለይ በ1966 በኢትዮጵያ ተነስቶ የነበረውን ሃይማኖት የለሽ የመንግስት ስርዓት በወቅቱ ያነሳቸውን መሰረታዊ ጉዳዮችን በመቃወም የተነሳ ማህበር ነው። እንግዲህ ይህን ስንል በቤተ ክርስቲያን ላይ የደረሰውን ነው የመንግስት ስርዓትን ለመቃወም ሳይሆን እኛ ፖለቲካዊ በሆነው ይዘት ወይም አስተዳደራዊ በሆነው ሳይሆን በተለይ ቤተ ክርስቲያንንና ሃይማኖትን በተለይም ኦርቶዶክስ ተዋሕዶ ሃይማኖትን ያ ፍልስፍናና ያን ዘመን ተነስቶ የነበረው ስርዓት ቤተ ክርስቲያንን ሙዚየም እናደርጋለን የሚል ግልጽ አቋም ነበራቸው። ተዋሕዶ ሃይማኖትንም ለውጠን ያው ወጣቱን አማኙን ህዝብ የማርክሲዝምና ሌኒኒዝም ፍልስፍናን እንዲከተል እናደርጋለን የሚል ዓላማ አንግበው የተነሱ ወገኖች ነበሩ በወቅቱ። እንግዲህ በዚህን ጊዜ ነው የዚህ ማህበር መነሻ ምክንያት የሆነው ይሄ ነው። ኦርቶዶክስ ተዋሕዶ ሃይማኖታችን በማርክሲዝም ሌኒኒዝም አትለወጥም፣ ቤተ ክርስቲያናችን ሙዚየም አትሆንም፣ ስለዚህ ይህንን ስርዓት አንቀበልም በሚል የሚመጣው መከራም ለመቀበል ራስን በማዘጋጀት ይህን በመቃወማችን ክርስቶስን በማርክስ በሌኒን ፍልስፍና አንቀይረውም፣ ስለዚህ ራሳችን የሚመጣው መከራ ተቀብለን እኛን ለማዳን በመስቀል የተሰቀለውን ክርስቶስን ምስክርነት ሰጥተን በሃይማኖታችን ጸንተን እንኖራለን፣ ከሞትንም እንሞታለን፣ የሚመጣው መከራ እንቀበላለን በማለት እንግዲህ የተመሰረተ ማህበር ነው መሰረታዊ ሂደቱ። ይህን በማድረግ ከዛም ውጭ ደግሞ ይህን ይህንንም አገልግሎትና ሩጫ ለመሮጥ በግል ከምናደርገው ይልቅ በማህበር ተሰብስበን ብናደርገው ይሻላል። የማህበሩ ምስረታ ይሄ ነው። በየግል የሚደረጉ ሩጫዎች አገልግሎቶች ነበሩ። ለምን በዛ ዘመን ቀድመው የተቋቋሙ መንፈሳዊ ማህበራት ነበሩ በየቤተ ክርስቲያኑ እንደ አዲስ አበባ ባጭሩ ለማንሳት በምስካየ ኅዙናን መድኃኔዓለም፣ በግቢ ገብርኤል እንዲሁ በተክለ ሃይማኖት ደብረ አሚን ተክለ ሃይማኖት ቤተ ክርስቲያን በሌሎች
በትልልቅ አድባራት በወቅቱ የተመሰረቱ መንፈሳዊ ማህበራት ነበሩ። ያን ጊዜ መንፈሳዊ ማህበር ነው የሚባሉት በዛን ዘመን። ስለዚህ እነዚህ መንፈሳዊ ማህበራት በማስተባበር አጠቃላይ የወጣቶችና የጎልማሶች መንፈሳዊ ማህበር የሚል አንድ ማህበር እንዲመሰረት ተደርጎ ነበር። እነሱን በማስተባበር በጋራ የሚሰራ በየግል እያንዳንዳቸው መንፈሳዊ ማህበራት ከሚያደርጉት እነዚህም የጽርሐ ጽዮን መስራቾች ከነዚህ ማህበራት የወጡ ናቸው። ነገር ግን በግል ከሚደረገው አገልግሎትና እንቅስቃሴ ይልቅ በህብረት ሆነን ይህን አገልግሎት ብንሰራው ብናከናውነው ኃይል እናገኛለን፣ ፍቅር ይኖረናል፣ ወንድማማችነት ይመሰረታል፣ ውጤታማም እንሆናለን በሚል ለሌሎችም አስተማሪና አርአያ ለመሆን በዛ መንፈስ ነው እንግዲህ የተመሰረተው። ስለዚህ ይህን በመመካከር ይህ ማህበር ተመሰረተ። የቀደሙት ሐዋርያት የአጠቃላይ የወጣቶችና ጎልማሶች ማህበር ተመስርቶ እንደውም በመላው ኢትዮጵያ ደረጃ አንድ ዩኒቲ ለመፍጠር ነበር የታሰበው። አንድ ህብረት የወጣቶች መንፈሳውያን ማህበር ለመመስረት ታስቦ ነበር። ነገር ግን በየጊዜው እንደሚደረገው የቤተ ክርስቲያን አባቶችን ይህን ዓላማ እንዳይቀበሉ ይሄ ማህበር ከተመሰረተ በወቅቱ ያ የመንግስት ስርዓት የመሰረታቸው ማህበራት አኤኦማ የሚባል ወጣቶች ማህበር ነበር፣ አይሴማ የሚባል የሴቶች ማህበር፣ እንደገና መኢገማ የሚባል የገበሬዎች ማህበር ተመስርቶ ነበር። ስለዚህ ማህበር ማለት እነዛ ናቸው እንጂ ከዛ ውጭ ሌላ ትልቅ የሆነ ቤተክርስቲያኗ ማህበር መመስረት አትችልም በሚል መንፈሳዊ ማህበራቱ ወደ ሰንደይ ስኩል ወይም ሰንበት ትምህርት ቤት የሚል ስያሜና አደረጃጀት ብቻ እንዲኖራቸው እርስ በርስ የመገናኘት ህብረት የመፍጠር ነገር እንዳይኖራቸው የመነጣጠል ስራ ተሰርቶ ይህን የሚያስተባብረው አጠቃላይ ጉባኤ መፍረስ አለበት በሚል በእጅ አዙር በቤተ ክርስቲያን አባቶች ትእዛዝ አጠቃላይ ጉባኤ እንዲፈርስ ተደርጓል። በዚህ ምክንያት ቅድም እንደተባለው የአደረጃጀት የሄደው ወደ ጽዋ ማህበር ነው። ደብረ ዘይት የሚባል በሐዋርያት ማህበር ስም የተመሰረተ መንፈሳዊ ማህበር መስርቶ በዛ ውስጥ ነው እንግዲህ ትልልቅ ስራዎች የመጡት። ከደብረ ዘይት ወደ ጽርሐ ጽዮን ለምን ያን ጊዜ በየግል ነበር የሚሰራው የሚኖሩት። አንዱ ኮተቤ፣ አንዱ ሳሪስ፣ አንዱ መገናኛ፣ አንዱ ሾላ ያለ ነበር ህብረቱ የሚሰበሰቡት። ነገር ግን ይህ አሰራር ሊሰራ ለታሰበው ትልቅ ዓላማ ለቤተ ክርስቲያን ራስን መስዋዕት አድርጎ እስከመሄድ ድረስ ሊሰራ ለታሰበው አገልግሎት አመቺ ስላልሆነ አንድ አካባቢ አብረን የምንኖርበትን ነገር ለምን አንፈጥርም? እስከ መቼ በምሽት በየሰፈሩ እንዞራለን? ሐሳባችንንም ዓላማችንንም ተግባራዊ ለማድረግ የምንችለው አንድ ላይ ብንኖር ነው በሚል ይህ የሐዋርያት አንድነት ኑሮ ማህበር መሰረት የሆነ ነገርም ስለተገኘ ያው ብዙ ሂደቶች አሉት በውስጡ። በአንድ ዓመት የሆነ አይደለም። ይሄ ከ1974 ዓመተ ምህረት እስከ 1980 ዓመተ ምህረት ድረስ ይሄን በመምከር ነው የተቆየው። በምን አይነት አኗኗር እንኑር? ጎረቤት ሆነን በጉርብትና እንኑር ወይስ ለየብቻ ቤት ሰርተን ለየብቻ እንኑር? አንድ ላይ እንኑር የሚሉ ብዙ ምክረ ሐሳቦች ተካሂደዋል። እንግዲህ በወቅቱ የነበሩ የቤተ ክርስቲያን አባቶችን በጸሎት እንዲያግዙ በማድረግ ምክረ ሐሳብ በመጠየቅ ታላላቅ የቤተ ክርስቲያን አባቶች በዚህ ሐሳብ ላይ ገብተው በሐሳብ በጸሎት በምክር እንዲረዱ ተደርጎ መጨረሻ ላይ የተመረጠው በሐዋርያት ሥራ ምዕራፍ 4 ቁጥር 32 ላይ ያለውን የሐዋርያትን አኗኗር ብንኖር ይሻላል። የመጀመሪያዎቹ ክርስቲያኖች ሀብታቸውን፣ ገንዘባቸውን፣ ዕውቀታቸውን አንድ ላይ አድርገው ነበር የሚሰሩት። ይህም ብናደርግ ውጤታማ እንሆናለን። እርስ በርሳችን መለያየታችን ይቀራል፣ ፍቅራችን ይጠነክራል፣ ወንድማማችነታችን እየሰፋ ይሄዳል። የምንሰራውንም ስራ አንድ አካባቢ ሆነ ሌትም ቀንም እየተገናኘን መስራት እንችላለን። የኑሮ ውድድር ውስጥ አንገባም። ካልሆነ ጉርብትና ብንኖር አንዱ የተሻለ ደመወዝ የተሻለ ገቢ ሲኖረው የተሻለ ኑሮ ሲኖር ልጆች የሚመለከቱት እዛ ቤት እንዲህ አይነት ኑሮ አለ፣ እኛ ቤት ግን እንዲህ አይነት ኑሮ አለ እያሉ ስጋዊ ፉክክርና ውድድር ውስጥ ከተገባ መንፈሳዊ ስራችንን ይጎትትብናል በሚል አንድ አይነት ኑሮ እንኑር፣ ያለንን ነገር ሰርተን የምናገኘውን አንድ ላይ አዋህደን አብረን እንኑር በሚል እንግዲህ የአንድነት ኑሮ ማህበር በ1980 ዓመተ ምህረት ሊመሰረት ችሏል። ከዛም በኋላ ስራዎችን መስራት ጀምሯል ማለት ነው። አደረጃጀቱን ያው ህጋዊ ለማድረግ ተሞክሯል። የመጀመሪያው በመንግስት ነው ይሄ አደረጃጀት ህጋዊ ሆነ። በወቅቱ የነበረው መንግስት የህብረት ስራ ማህበራትን እንዲደራጁ ይፈቅድ ስለነበረ የመንግስት አደረጃጀት በሚፈቅደው ጽርሐ ጽዮን ዘተዋህዶ የህብረት ስራ ማህበር የቤቶች ህብረት ስራ ማህበር በሚል ነው
ከተማ ልማት ደግሞ ሕገ ደንቡን መተዳደሪያውን በሚያይበት ጊዜ ይሄ በጣም ለየት ያለ ነው። ምክንያቱም ህብረት ሥራ ማህበራት ቤት ሰርተው ይለያያሉ፣ ገቢያቸውን በየግል ያደርጋሉ። የማህበሩ ግን ሕገ ደንብ ሰርተን የምናገኘው ነገር አንድ ላይ እንኖራለን፣ አብረን እንበላለን፣ አብረን እንጠጣለን የሚል ስላለው ከተማ ልማት እውነትም ይሆን አልመሰለውም። ይሄን የምታደርጉ ከሆነ ሞዴል እንለዋለን ብሎ መጀመሪያ የፈቀደው ጽርሐ ጽዮን ሞዴል የመኖሪያ ቤት የህብረት ሥራ ማህበር በሚል በ1980 ዓመተ ምህረት ለማህበሩ ህጋዊ ፈቃድ ሰጥቶታል። ቦታ እንዲመራ ተደርጓል። እንደውም በከፍተኛ ደረጃ ከተማ ልማት አግዞት ዓላማውን አያውቅም የሃይማኖት ስራ እንደሚሰራ ህብረት ሥራ ማህበር በሚል ግን ድጋፍ ሰጥቶት እንደውም እኛም የምንፈልገው እኮ ወደፊት ኮሚኒዝም የምንለው ይሄን አይነት አኗኗር ነው። ስለዚህ እናንተ ኮሚኒዝምን የምትኖሩ ከሆነ እንደግፋቸዋለን በሚል እግዚአብሔር በእጅ አዙር በኮሚኒስቶች ድጋፍ ይሄ ማህበር ቦታ እንዲያገኝ አሁን ጽርሐ ጽዮን መታችሁ የምታዩት ከፍተኛ ስፋት ያለው 41000 ካሬ ሜትር ቦታ ነው ያለን። እጅግ በጣም የሚደንቅ ኮሚኒስቶች ደንቋቸው ነው ይሄንን። ምክንያቱም ለመኖሪያ ይላል፣ የተለያዩ የልማት ስራዎችን ለመስራት ይላል ካርታ ፈቃዱ የተጠየቀው። ይሄን ሰርታችሁ ካየን እኛ ድንቅ ነው ብለው ሞዴል ብለው በራሳቸው ጥበብ ተሰራ ማለት ነው። እንግዲህ ቤተ ክህነት ለዚህ ከፍተኛ አስተዋጽኦ አላደረገችም በምስረታው በወቅቱ እንዲሁ 10 መኪና አሸዋ እንሰጣለን ብለው 2 መኪና አሸዋ ተሰጥቷል ይመስለኛል፣ ወይም አንድ። እንግዲህ ይቅርታ እዛ ላይ ቁጥር ስህተት ቢኖር ችግር የለው። ዋናው በዚህ መልክ ያ ማህበር በ1982 ቤቶች ተሰርተው አለቀ። በ1984 ዓመተ ምህረት መኖር ተጀምሯል። ይሄ የሐዋርያት አንድነት ኑሮ በ1984 ዓመተ ምህረት ነው መኖር የተጀመረው። ሂደቱ እንዳልኳቸው ሰፊ ነው። እንግዲህ የመጀመሪያ ስራ ያደረገው 1985 ላይ መለከት መጽሔትን ማዘጋጀት አብሮ። ለምን ቀደም ሲል በአብዮት ምክንያት ህሊናው የተበጠበጠ ብዙ ወጣት ነበር። እግዚአብሔር አለ የለም የሚል ፍልስፍና በሰፊው በወጣቶች መካከል በየትምህርት ቤቱ እኛም ይሄ ጽዋ ደርሶናል። ትምህርት ቤት ያን ጊዜ እንማር ነበር። አይዲያሊስቶች፣ ሐሳባውያን የሚል በአንገታችን ላይ እንኳን ማተብ አስረን ለመሄድ እጅግ የሚያሳቅቅ ዘመን ነበር። እንዳሁኑ ነጠላ ለብሶ ቤተ ክርስቲያን መሄድ፣ ማተብ አስሮ መሄድ፣ ትምህርት ቤት ክላስ ውስጥ ቁጭ ብሎ መማር ያው እየተሰደብን ነበር የምንማረው ማለት ይቻላል። እነዚህ ሐሳባውያን አይዲያሊስቶች እየተባለ ክፍል ውስጥ እየተከራከርንና ያ አይነት ጥያቄ በህብረተሰቡ ዘንድ በወጣቱ ዘንድ በተለይ ስለነበረ እምነቱንም እንዳይከተል የሚፈለገው ወጣቱ ስለነበረ ወጣቶች ውስጥ የነበረውን ኮንፊውዥን ለማጥራት መለከት ተዘጋጅታለች። እንግዲህ በዛ ምክንያት የተለያዩ ለሰንበት ትምህርት ቤት ወጣቶች መማሪያ በመሆን አገልግላለች። በተለይ የተረሱ አብያተ ክርስቲያናትን በገጠር አካባቢ ያሉት ገዳማት እንዲተዋወቁ አድርጋለች። ጥያቄዎች የነበራቸው አንድ ጥያቄ አለኝ የሚል አምድ ከፍታ የተለያዩ ጥያቄዎች እየተነሱ ለትምህርት መልስ ይሰጥባቸው ነበር። ሌላው እንግዲህ ከመለከት ጥያቄዎች ውጭ ይነሱ የነበሩ በተለይ ሰንበት ትምህርት ቤቶች መማሪያ ያን ጊዜ የሰንበት ትምህርት ቤት አስተማሪ የሚባል አልነበረም። የሚያልፍ የሚያገድመው ነበር የሚያስተምረው። ካህናት አባቶችም ቢሆን ብዙ ጊዜ ወጣቶች ላይ ድጋፍ አልነበራቸውም። በወቅቱ የነበሩት ግንዛቤው አልነበረም። የሚመጣው መከራ ወጣቶች በቤተ ክርስቲያን ቢሰበሰቡ የሚያመጡት እንትን ሳይሆን ይታይ የነበረው እንዴት ወንድና ሴት አንድ ላይ ሆነው በቤተ ክርስቲያን ቅጥር ግቢ ውስጥ ይገኛሉ የሚል ትልቅ ፈተና የነበረበት ዘመን ነው እንግዲህ ያሳለፍነው። ምናልባት አሁን ያሉት ሰንበት ትምህርት ቤቶች አዳራሽ እየተሰራላቸው እንክብካቤ እየተደረገላቸው ነው የነበረው። ስለዚህ መምህራንም በብዛትና በብቃት ስላልነበሩ ሊቃውንተ ቤተ ክርስቲያን የሚሳተፉበት በዘመኑ የተሻሉ የሚባሉት ዘመናዊ ትምህርት ከመንፈሳዊትም ጋር አጣምረው የተማሩ አባቶች ራዕይ ያላቸው አባቶች በዛች በመለከት ላይ ይሳተፉ ነበር። በዚህ ምክንያት ትልቅ ስራ በዘመኑ ሰርታ አልፋለች። ሁለተኛው ማህበሩ ስልጠና ላይ ነው ትኩረት የሰጠው። በተለይ በዛን ዘመን በገጠሪቱ ቤተክርስቲያን ብዙ አብያተ ክርስቲያናት እየተዘጉ የነበረበት ዘመን ነበር። ያለ ዝግጅት ነው ማህበሩ ይህን የጀመረው። በገጠር በተለይ በምዕራብ ሸዋ ወደ 100 የሚሆኑ አብያተ ክርስቲያናት አገልጋይ በማጣት ተዘግተዋል የሚል ሪፖርት ሲመጣለት በቃ እዚህ በአንድነት የተሰበሰብነው ቤተክርስቲያንን ለማገልገል ነው። ይሄ ከሆነ አሁን ገንዘብ እስክናገኝ ምናምን የምንለው ነገር የለም። እኛ የምንበላውን እየበሉ እዚህ መተው ሰልጥነው ሄደው ቤተክርስቲያን ማገልገል የሚገባቸው ደቀ መዛሙርትን ማሰልጠን አለብን በሚል ማህበሩ እንደተመሰረተ አነስተኛ መዋለ ሕፃናት አብሮ
ጀምሮ ነበር እዛ ለማህበረሰቡ ልጆች መማሪያ። በዛው ላይ ክረምት እየመጡ የሚማሩ ደቀ መዛሙርትን ወደ 20 የሚሆኑ ደቀ መዛሙርትን መልምሎ ወዲያውኑ ነው የጀመረው። አልጋ አልነበረው፣ የተደራጀ መኖሪያ እንትን አልነበረም። ምግብ ከማህበሩ ጋር አብረው ይመገባሉ። የእንጨት አልጋና የጠፍር አልጋ ተጀምሮ በክረምት እየመጡ የሚሰለጥኑ ደቀ መዛሙርትን ማሰልጠን እንግዲህ በ1990 ዓመተ ምህረት ይህን ስልጠና ጀምሯል። እስከ 1994 ዓመተ ምህረት ድረስ ይህን ስልጠና በዚህ መልክ ሄዷል። 1995 ዓመተ ምህረት ግን ስልጠናው እየሰፋ ጥያቄ እየበዛ ሲሄድ የግድ ከጠቅላይ ቤተ ክህነት ሕጋዊ ዕውቅናና ፈቃድ ማግኘት ስለነበረበት በ1995 በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት ፈቃድ እንዲያገኝ ተደርጎ ማሰልጠኛው ተጠየቀ። ቤተ ክህነትም የሰጠው መልስ በወቅቱ እኛ በጀት የማትጠይቁን ከሆነ አገልግሎታችሁን እጅግ እንደግፈዋለን፣ እናከብራለን፣ በጣም ደስ ይለናል፣ ከጎናችን ሆኖ የሚያግዘን እንፈልጋለን፣ ስለዚህ ፈቃድ ሰጥተናቸዋል የሚል የጽሑፍ ፈቃድ በተለይ ብፁዕ አቡነ እስጢፋኖስ የጅማ ሀገረ ስብከት ሊቀ ጳጳስ በነበሩበት ወቅት ስራ አስኪያጅ ተፈቀደ። ያው ሊቃነ ጳጳሳትን መጥተው ጎበኙ። ለዚህ ትልቁን ሚና የተጫወቱት ሊቀ ጉባኤ አባ በራ በቀለ ናቸው። ያው የማህበሩ መስራች ከሚባሉ አባላት አንዱ በመሆናቸው አባቶችም ጋር ለቤተ ክርስቲያን በሰሩት አገልግሎት ምክንያት ብፁዓን አባቶች ሕጋዊ ፈቃድ ለማሰልጠኛው እንዲሰጠው አድርገዋል። እንግዲህ በዚህ ማሰልጠኛ ትልቅ ትኩረት የተሰጣት የገጠሪቱና ጠረፋማዋ ቤተ ክርስቲያን ናት። ማህበሩ አተኩሮ እስካሁንም ድረስ እየሰራ ያለው በገጠሪቱ ቤተ ክርስቲያን ላይ ነው። ለምን ከተማ ውስጥ ብዙ አገልጋዮች በብዛት በስፋት ይታያሉ። ገጠር ውስጥ ግን ብዙ አብያተ ክርስቲያናት ተዘግተው የነበረበት ወቅትም በመሆኑ እስካሁንም ድረስ ቢሆን ገጠርና ጠረፋማይቱ ቤተ ክርስቲያን ተመልካች የሌላት ብዙ አገልጋይ የሌላት በመሆኑ እዛው አካባቢ ተወልደው አድገው ያሉ ልጆችን በማምጣት እዚህ መጥተው እንዲያስተምሩ እንዲሰለጥኑ ነው የተደረገው። ካህናት፣ ዲያቆናት፣ የሰንበት ትምህርት ቤት ምእመናን። ክራይቴሪያው እንደ መንፈሳዊ ኮሌጆች ቅኔ ተምሮ የጨረሰ ወይም 12ኛ ክፍል ጨርሶ ማትሪክ የተፈተነ የሚል አይደለም። ቤተ ክርስቲያንን ለማገልገል ዝግጁ የሆነ እምነት ያለው ጠንካራ የሆነ ሰው እንዲያሰለጥን ነው የተደረገው። በዚህ ምክንያት እነሱ ላይ ትኩረት ተሰጥቶ ከገጠሪቱ ቤተ ክርስቲያን እየተመለመሉ እየመጡ በተለይም የቋንቋ ተናጋሪ የሆኑ ደቀ መዛሙርት ተመልምለው መጥተው በዚህ ማሰልጠኛ ውስጥ እየሰለጠኑ ነው የሚገኙ ያሉት። እንግዲህ እስካሁን ድረስ ከ54 አህጉረ ስብከት የመጡ ደቀ መዛሙርት 79 አይነት ቋንቋ በሀገሪቱ 80 ቋንቋ ይነገራል ይባላል። እዛ ማሰልጠኛው 79 አይነት ቋንቋ መናገር የሚችሉ ደቀ መዛሙርት መጥተው ሰልጥነው ሄደዋል። ሌላው 2300 አካባቢ የሚሆኑ ደቀ መዛሙርት እስካሁን ድረስ ሰልጥነው በስራ ላይ ተሰማርተው አገልግሎት እየሰጡ ነው የሚገኙት። እንግዲህ ማህበሩ ከረጅሙ ባጭሩ እስካሁን እየሰራ ያለው በዚህ ላይ ነው። ምናልባት ሌላ ቤተክርስቲያኗ የምትሰራቸው ማህበራዊ አገልግሎቶች ላይም ተሳትፎ ያደርጋል። አካባቢ ነዳያንን በመርዳት የተቸገሩ ወገኖችን በመደገፍ የመሳሰሉትን የሚሰራቸው ተጨማሪ ስራዎች አሉ። ያው ቤተክርስቲያኗ የምትሰራቸውን ስራዎች አብሮ ይሰራል። የተለያዩ ተግዳሮቶች አሉበት። እንግዲህ ሰዓት ስለሌለ አሁን ተግዳሮቱ መግለጽ አልችልም። ነገር ግን በዚህ የማህበሩ አገልግሎት ዙሪያ አብረው ያሉ ብዙ መንፈሳዊ ማህበራት አሉ። ቀደም ወንድማችን መምህር ዳንኤል እንደጠቀሰው መተባበሩ መረዳዳቱ ካለ ከዚህ የበለጠ ስራ ለቤተ ክርስቲያን መስራት እንደሚቻል እኛም አረጋግጠናል። በተለይ በዚህ በአገልግሎታችን ላይ ትልቁን ከጎናችን ሆኖ ከሌሎች ከቤተ ክርስቲያን መዋቅሮች ውስጥ ማህበረ ቅዱሳን ከጎናችን ሆኖ አብሮ የሚረዳን የሚያግዘን ነው በምልመላ ዙሪያ እነዚህን ሰልጣኞች ለማምጣት። ነገር ግን ንዑስ ማዕከላት፣ ወረዳ ማዕከላት እነዚህን ሰዎች መልምለው በቤተ ክህነት በኩል ዕውቅና አግኝተው እንዲመጡ በማድረግ ከፍተኛውን ስራ ይሰራልናል ማህበሩ። እኛ በምናደርገውም የስልጠና ስራ ላይ መምህራንን በመመደብ የገንዘብ አስተዋጽኦ በማድረግ የምንሰራቸው የግንባታ የህንፃ ስራዎችን በነፃ በመስራት ያለምንም ክፍያ ከፍተኛ እገዛ እያደረገ ከጎናችን አብሮን የሚሰራው። ሌሎች ማህበራትም ቢሆን እንዲሁ በምናደርጋቸው ጉባኤዎች ላይ እየተገኙ እንደ ደጆች ሳይዘጉ እንደ ማህበረ ጽዮን ሌሎችም የበኩላቸውን አስተዋጽኦ ያደርጋሉና እግዚአብሔር ፈቅዶ ማህበራት አንድ ብንሆን አሁን ያለውን የቤተ ክርስቲያን ትልቅ ችግርም አብረን በመተባበር ልንቀርፍ እንችላለን የሚል ራዕይና ዓላማ አለን። እንግዲህ እግዚአብሔር ፈቃዱ ሆኖ ይህን ተግባራዊ እንድናደርገው ይፍቀድልን። ይቅርታ ትንሽ ደቂቃዎች ሰርቅ ያለሁኝ ሀሳቤን ስላልቋጨው ነው። አመሰግናለሁ። እግዚአብሔር ይስጥልን። እግዚአብሔር ይስጥልን።
በጣም ባጭሩ ለማቅረብ ሞክራለሁ። ከዚህ የጽራ ጽዮን ወንድሞቻችንም የደጆቹ ሳይዘጉ ወንድሞቻችን እና እህቶቻችን እዚህ የተገኛችሁ የማህበራት ተወካዮች መምህራችን መምህር ዳንኤልን ጨምሮ እግዚአብሔር አምላክ ስላገናኘን ክብር ምስጋና ለሱ ይሁን። ዛሬ ባጭሩ ለማለት የምንፈልገው እኛም በዚህ ማህበረ ቅዱሳን በአጠቃላይ እስካሁን የነበረውን ብዙዎቻችሁ እናውቀዋለን ብለን ስለምንገምት አጠቃላይ ግን በቤተ ክርስቲያኒቱ አገልግሎት ላለፉት 32 ዓመታት የሄድንበትን መንገድ አይተን ገምግመን ማህበረ ቅዱሳን አዲስ ራዕይ፣ አዲስ ተልእኮ፣ አዲስ ተቋማዊ ወሰን፣ አዲስ ተቋማዊ ባህልን እሴቶቻችንን ጨምረን እነሱን ለመቅረጽ መሞከራችን ነው። አንዱ እንግዲህ ሁሉ ቀን እዚህ ላይ እንደ ማህበር ስናየው ያው ተደጋጋሚ ስራዎችን እንሰራለን። ጊዜው የተለያየ ነገር አለው። ስለዚህ ቆም ብሎ ሁሉ ጊዜ ጉዳዩን በተወሰነ ዓመት መገምገም ያስፈልጋል የሚል እምነት አለን። በዚህ በተለይ ላለፉት 32 ዓመታት ወደ 4 ስትራቴጂ ፕላኖች 5 ዓመት የሚተገበሩ ስትራቴጂ ፕላኖችን ሰርተን ስንተገብር ነበረ። ነገር ግን ደግሞ ያንን ስትራቴጂ ፕላን ለአምስተኛ ጊዜ ከማዘጋጀት ይልቅ ማህበረ ቅዱሳን አጠቃላይ ኢንታየር የዚህ የተቋማዊ ለውጥን መሰረት ያደረገ ጥናትና ትግበራ ለማድረግ በመወሰኑ በዛ መንገድ ነው እንግዲህ ጥናት ትግበራዎችን ስናደርግ የቆየ ነው። ስለዚህ ማህበረ ቅዱሳን በአዲስ ራዕይ፣ በአዲስ ተልእኮ፣ በአዲስ ወሰን እነዚህ ነገሮችን በደንብ አድርጎ የበለጠ አገልግሎቱን ለመስጠት በሚያስችል ደረጃ ይሄንን አስቀምጧል ማለት ነው። አጠቃላይ ሁላችሁም እንደምታውቁት ለቤተ ክርስቲያናችን በተለይ በተቋም ወሰናችን አጠቃላይ የቤተ ክርስቲያን አስተዳደር ዘመኑን ለዋጀ አገልግሎት መጠናከር፣ ንቁ ተሳታፊ ሚና መውሰድ ነው። ንቁ ተሳታፊ መሆንን የሚያስችል ነው። በማንኛውም በቤተ ክርስቲያናችን አገልግሎት ውስጥ የሚገባንን ማድረግ የሚገባንና ማድረግ የሚጠበቅብንን ነገር ማድረግ እንደዚህ አይነት አገልግሎቶች ከቤተ ክርስቲያን ከማትፈልጋቸው የቤተ ክርስቲያን ሕጓና ስርዓቷ ከማይፈቅዱት ውጭ ባሉት የቤተ ክርስቲያን አገልግሎት ይሄንን መፈጸም ይኖራል የሚል ነው። እንግዲህ አጠቃላይ ሁሉ ጊዜም ከሚያስቸግሩን አንዳንድ ነገሮች ተቋማዊ ጠባያችን ምን እንዲሆን እናስብ ነበረ። ምንድነው የሰራ ነው? አንዱ ለውጥ ከሚፈልገው አንዱ ይሄ ነው። ምን እናደርጋለን? ምን አይነት ጠባይ፣ ምን አይነት ቢሄቪየር ይዘን ነው ከዚህ በኋላ አገልግሎታችን የምንቀጥለው የሚለው በደንብ እሱን ሪዲፋይን ለማድረግ ሞክረናል። ለማየት እንትን ለማድረግ የሚጠቅመው እኛ መኖራችን ለቤተ ክርስቲያናችን አገልግሎት ለምእመናን ለራሳችን መኖራችን የሚጠቅመን አንዱ ምን አይነት ጠባይ ምን አይነት የአገልግሎት ጠባይ ይዘን ነው መቀጠል ያለብን የሚለውን ትንሽ እንትን ለማድረግ ልጥቀር። አንደኛ ለቤተ ክርስቲያን ተልእኮ መሳካት ኦርቶዶክሳዊ አቅጣጫ አመላካች ሁለንተናዊ ድጋፍ፣ ሞጋችነት፣ አሰላጭነትን ሚና ይዘን እንቀጥላለን የሚል ነው። የአብረን ብዙ አካላት አሉ፣ ብዙ የቤተ ክርስቲያን ሰዎች አሉ። በጣም ቤተ ክርስቲያኒቱ ብዙ ሊቃውንት አላት። በጣም የተደራጀና ከላይ እስከታች አንድ ምእመን ልታጠቅበት የምትችል አደረጃጀት አላት። ይሄንን በደንብ አድርጎ የሚያቀናጅ ይሄንን ለማሰላጥ የሚሰራ እሱን ጠባይ ይኖረናል። እንደ ማህበር ይሄንን ጠባይ ይዘን መሄድ ይኖርብናል። አንዳንዴ እንግዲህ ከመጣንባቸው ተግባራትና አገልግሎቶች ስናያቸው ከሂደት ወደ ውጤት እንደዚህ አይነት ጠባዮቻችንን ለመጨመር ከነበሩን ጠባዮቻችን ለመጨመር ለመገምገም ነው። ይሄን እንግዲህ በጣም ልምድ ሆኗል ብለን የምናነሳቸው መገምገም አለበት። አንድ ማህበር፣ አንድ አገልግሎት፣ አንድ ሂደት በየትኛውም መንገድ የተወሰነ ኢንተርቫል ላይ ቁጭ እያለ ማየት ወዴት ነው የምንሄደው፣ ምንድን ነው የምናደርገው፣ ምንድን ነው የሚሻለን የሚለው ይሄ ማየት ያስፈልጋል የሚል ነው። የዚህ ይሄንን ካነሳው ሌላው እዚህ ላይ እንደምታዩት የተጠቀሱት ጉዳዮች መካከል እንግዲህ ተቋማዊ ዓላማና የትኩረት አቅጣጫዎቻችንም እንደዚህ አይነት ሪፎከስ ለማድረግ ሞክረናል። በዚህ ምንድነው የትኩረት አቅጣጫችን ሊሆን የሚችለው?
ምን ልናደርግ ነው የሚገባን የሚለው እዛ ላይ አንደኛው የግቢ ጉባኤ አገልግሎት መጠናከር። ሁላችሁ እንደምታውቁት መሐኩሳን አብዛኛው ከመሰረቱ ጀምሮ እንግዲህ የተነሳበት የዚህ የከፍተኛ ትምህርት ተቋም ተማሪዎችን ማስተማር ነው። ይሄ በቤተ ክርስቲያኒቱ ኦፊሻሊ ዴሊጌት ተደርጎ የተሰጠው ነው። ኦፊሻል በቅዱስ ሲኖዶስም ታውቆ ኦፊሻል የከፍተኛ ትምህርት ተቋማት ዩኒቨርሲቲና ኮሌጆች ውስጥ የሚኖሩ ኦርቶዶክሳውያን ወጣቶችን እያስተማረ በሙያቸው ወደ ቤተ ክርስቲያን አገልግሎት እንዲቀላቀሉ ማድረግ ነው። ስለዚህ አንዱ የከፍተኛ ትምህርት ተቋማትንም በተመሳሳይ በአግባቡ ለአገልግሎት ሊዘጋጁ በሚችሉ ሁኔታ በደንብ ማዘጋጀት። ሌላ ለቤተ ክርስቲያን አስተዳደር ውጤታማነት መስራት ነው። አንዱ ብዙ በአገልግሎትና በእንትን ደረጃ እስከ ዛሬ ድረስ በቤተ ክርስቲያን አስተዳደራዊ ለውጥ ላይ የተለያዩ ስልጠናዎች፣ የተለያዩ ድጋፎች፣ የተለያዩ አገልግሎቶች ሲፈጸሙ ቆይተዋል። ነገር ግን አሁንም የበለጠ ልናደርግ የምንችለው የመጨረሻው ሐሳባችን እናንተ ናችሁ። ቤተ ክርስቲያኒቷ አጠቃላይ አገልግሎቷ በሙሉ የተጠናከረ ሆኖ የተሻለ ሆኖ እንዲቀጥል ለማድረግ የሚያስችለን ሙሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በዚህ በአስተዳደሩ ጠንከር ብላ ሰርታ እንድትሄድ የሚያስችል አንዱ ለቤተ ክርስቲያን አስተዳደር ውጤታማነት መስራት ነው። ቤተ ክርስቲያን ሌላው ደግሞ አጠቃላይ አደጋ የስጋት የሆኑ ጉዳዮችን መቀነስ ላይ አቅም ግንባታ ላይ ጥናትና ምርምርና ከሌሎች አካላት ጋር ተባብሮ መስራትን አጠቃላይ የተቋማዊ ለውጣችን ትኩረት አቅጣጫዎችን ያደረጋቸው እነዚህን ለማድረግ ነው። በቅርጽ ደረጃ አጠቃላይ በቤተ ክርስቲያን አቅም የሚገነባ ዘላቂነት ያለው ተግባራዊ የሆነ ኦርቶዶክሲን የሚያበረታታ ለዛም የሚሰራ አስተማማኝ የቤተ ክርስቲያን ህልውናና ተልእኮ ማስፈጸም የሚያስችል እድገትን፣ ጥራትን፣ መስፋፋትና መጠናከርን የሚያግዝ አሳታፊ የሆነ ፈጠራ የሚያበረታታ እንደምታውቁት በጣም ትውልድ አብሮን የሚዘልቅ ነው። አንዱ መሐኩሳን አገልግሎቱ የሚታወቀው ሁል ጊዜ የከፍተኛ ትምህርት ተቋም ዩኒቨርሲቲና ኮሌጆች ላይ የሚገቡ ወንድም እህቶቻችን ኦርቶዶክሳውያን አሉ። ስለዚህ ምንጩ ከፍተኛ ነው። በየጊዜው በየሰዓቱ ይመረቃል፣ ያን እናስተምራል። ስለዚህ እነዚህ አካላት በቤተክርስቲያን አገልግሎት ትልቅ የፈጠራ አቅማቸውን እንዲያበረታቱ ያጭርና የረጅም ጊዜ ያማከሉ ትውልድ ተሻጋሪ የሆኑ ስራዎች እንዲሰሩ ይጠበቃል። እንደ አንዱ ማህበራት በየትኛው መንገድ ቅድም ምህራችንም እንዳሉት ደግሞ በየትኛው መንገድ እንዳንስተው አካሄዳችንንም ደግመን ደጋግመን እንድናይ የሚያደርገን በትክክል ለእሴቶቻችን ተገዥ መሆን ነው። እሴቶቻችን ምንድናቸው? ይሄ እሴት በጣም እንግዲህ በመሐኩሳን ደረጃ ሁላችሁ እንደምታውቁት በርካታ አባላት የሚቀላቀሉት ማህበር ነው። በየአመቱ ባለፉት 2 አመታት ከ48,000 በላይ የግቢ ጉባኤ ዩኒቨርሲቲ ተማሪዎች ተመርቀዋል። በፈቃዳቸው መጠው አባል ሆኖ የሚቀጥሉበት አገልግሎት ነው ያላቸው። ስለዚህ ቢያንስ 5,000 6,000 በቀላሉ በየአመቱ ይፈጠራል። አዳዲስ አባላት ይመጣሉ። እነዚህ አባላት በየጊዜው የትውልድ፣ የእውቀት፣ የቴክኖሎጂ ልዩነቶች ይኖራሉ። ስለዚህ ሁሌ እንደ ማህበር እንደ አገልግሎት የቤተክርስቲያናችን አስቀድሞ የነበሩ ወንድም እህቶቻችን የሰሩልንን ቤተክርስቲያናችን የሰጠችንን እነዛን ሁሉ ለመጠበቅ አንዱ በጣም ከፍተኛው ጥረት የሚደረገው ተቋማዊ እሴቶቻችንን አጠንክረን ለመሄድ የምናደርገው ጥረት ነው። ይሄ ያንዳንዱ አባል ያንዳንዱ የሚመራ አካል ይሄንን በደንብ እንትን እናደርጋለን አንደርስታንድ እንዲያደርገውና ሁሌም ለተቋማዊ እሴታችን በጣም ጥንቃቄ እናደርጋለን። ብዙም ቅድምም እዚህ ወንድማችን እንደገለጸው በጣም መርህ ላይ ያስቀምጣል። ይሄ ነገር እሴትን መጠበቅ ረጅም ጊዜ በአገልግሎት እንድንቀጥል ከሚያደርገን አንዱ ይሄ ነው። የመሐኩሳን ግን አጠቃላይ እሴቱ በእነዚህ 7 ጉዳዮች ላይ እንትን ያሉት ናቸው። በጣም ከደቀቀ አላቅም መንፈሳዊነት፣ ቅድም የተጠቀሰው አገልጋይነት፣ የሐሳብ መሪነት፣ ተባባሪነት፣ ሙያ አክባሪነት፣ ምክንያታዊ ሞጋችነትና ተጠያቂነት። እነዚህ ጉዳዮች የመሐኩሳን እሴት ሆነው
ባለፉት ከያዝናቸው ላለፉት 32 ዓመት ይዘናቸው ከመጣናቸው እሴቶች አሁን ደግሞ ተጨማሪ እሴቶቻችን ሆነው ይቀጥላሉ። በዚህ መሰረት ነው የምንሰራ። ይሄ ያንዳንዱን አላብራራም፣ ግን በየትኛው መንገድ አንድ መንፈሳዊ ተቋም እንደመሆናችን መንፈሳዊነት ያስፈልጋል። የተሰበሰብነው ለአገልግሎት ነው። ትልቁ ከኛ ከሚጠበቁ አንዱ ጉዳይ ትሁት ሊደርሺፕ ይፈልጋል። የሚቀጥለው ትውልድ ከሱ ቀደም ያለውን የሰራውን ያየውን አስተሳሰቡን ሁሉ ነው ይዞ የሚሄደው። አስተሳሰቡን አጠቃላይ ቤተክርስቲያኒቷ ላይ አገልጋዮች ምእመናን ላይ የምንሄድባቸው ቀደም ያሉ ስራዎቻችን በአስተሳሰብ ቤተክርስቲያኒቱን በኋላ ሪና ተልኳችንንም ላይ እንደማያው እዛ ይፈልጋል። አጠቃላይ አስተሳሰብ ላይ መምራት ይፈልጋል። ከምንም በላይ ተባባሪነት፣ አብሮ መስራት ለቤተክርስቲያን በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካለው ከየትኛውም ለቤተክርስቲያን በጎ ከሚያስብ አካል ሁሉ አብሮ መስራት ይፈልጋል። አንዱ እሴቶቻችን እነዚህ ናቸው። ሙያ እጅግ ያስፈልጋል። በማህበራችን ውስጥ ሙያ ማክበር አለብን። በቤተክርስቲያናችን ሙያ እንዲከበር እናስባለን፣ ለዛ እንሰራለን። እውነትና ጽድቅን ደግሞ ይዞ ምክንያታዊ መሞገት ይፈልጋል። ቤተክርስቲያኒቱ ውጫዊም አካልን ውስጣዊ አካል ያለ ጉዳይ ላይ በምክንያት መሞገት ያስፈልጋል። በማህበራችን አጠቃላይ ምንም የምንሰጠው ማንኛውም መንፈሳዊ አገልግሎት በሰውም በእግዚአብሔር ዘንድ ተጠያቂነት አለበት ብለን ነው የምናስቀምጠው። በሰውም በእግዚአብሔር ዘንድ ተጠያቂነት ማንም ይየው አየው ይወቀው አይወቀው ከእግዚአብሔር የሚደበቅ የለም። ከአገልጋዩ ከአባላት የምንሸፍነው ነገር የለም። ይሄ ተጠያቂነት ይፈልጋል። የትኛውም መዋቅር ደካማ ሆኖ ላያየን ላይመለከተን በበጎ ፈቃድ ስለምናገለግል ስለሚሳሱልን ስለሚያስቡልን ላይከታተሉን ቢችሉ እንኳን ማውክሳን ተጠያቂነት አለበት አገልግሎት ላይ የሚለው እንዳንድ እሴቶቻችን እነዚህን እንግዲህ አስቀምጠን ከዛ በኋላ አጠቃላይ ማውክሳን ሪውን ነው አሁን ባለን ለሚቀጥሉት እንግዲህ እግዚአብሔር ቢፈቅድ 20 ዓመት እንመራበታለን ብለን የምናስበው ሪያችን ቤተክርስቲያን ሁለንተና የመሪነት ሚናውን ስትወጣ ማየት ነው። ቤተክርስቲያን ላንብበው። ቤተክርስቲያን ሁለንተና ሁለገብ ማለትም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሚና ጎልቶ በሌሎች አካላት ፖሊሲ፣ እቅድ፣ ተግባቦት ክብርና ልዕል ተገቢውን ክብርና ልዕል ይዞ አግኝቶ በማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊና ጤና፣ ትምህርት አጠቃላይ በሀገራዊ ጉዳዮች ሁሉ በእምነቱ ተከታይ ጭምር ስትመራ ማየት ነው። የእምነቱን ተከታይ ጭምር ስትመራ ማየት ነው። ይሄ ምንም ጥርጥር በሌለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እውነትና ጽድቅ የሆነ የእውነት መንገድ ናት። ስለዚህ ይህን የእውነት መንገድ ተከትላ የትኛውንም አካል መምራት ትችላለች። ያንን ማየት ነው። ተልእኮ እንግዲህ ለቤተክርስቲያን ተልእኮ መሳካትና ህልውና የሚተጋ የተደራጀ ምዕሉ ኦርቶዶክሳዊ ርዕቱ ዘመናዊ ሁለገብ መሪ ትውልድ ማፍራትና ማሰማራት ነው። በዚህ ደረጃ ያለ ምንም ጥርጥር ያልተደራጀ አካል ይጎዳል። ምንም ጊዜ ይጎዳል። በየትኛውም ዓለም መደራጀት አለበት። የምንደራጀው ለመንፈሳዊ አገልግሎት ነው። በዚህ በጎዶሎ በሆነ ኦርቶዶክሳዊ አስተሳሰብ ደግሞ ልንሆን አንችልም። በአባቶቻችን በነገሩን ዛሬም እኛ በተማርናቸው ወደፊትም አባቶች ምዕሉ የሆነ ኦርቶዶክስ ይፈልጋል። ዘመናዊነትም ራሱ ለቤተክርስቲያናት በተገባ መንገድ ርዕቱ የሆነ እውነተኛውን ዘመናዊነት ይዘን ትውልዱን ማፍራት አለብን የሚል ነው። እንግዲህ እነዚህ ተልእኮች በራሳቸው በ9 ዓላማዎች ነው የተዋቀሩት። በዛ በ9 ዓላማዎች መሰረት አገልግሎቱን እንሰጣለን ማለት ነው። በአጠቃላይ በትንሹ ከዚህ ከግቢ ጉባኤው የመንፈሳዊ ሳይሆኑ ዩኒቨርሲቲና ኮሌጆች እነሱ ላይ ያለውን አገልግሎት ነው እስካሁን ድረስ የምንሰጠው። ይሄ አንዱ የግቢ ጉባኤ አገልግሎት ከባድ የሚያደርገው በስርዓተ ትምህርት የሚመራ የሚፈተን በጊዜና በሰዓት የተገደበ ተማሪ ነው የሚገባው። ስለዚህ በስርዓተ ትምህርት የሚመራ በስርዓተ ትምህርት መምራት አለብን። በጊዜና በገደብ ማስተማር አለብን። ለዛ በደንብ ስርዓተ ትምህርቱ ተዘጋጅቶ መምህራን ሰልጥነው የመማሪያ ቦታዎች ተዘጋጅተው ነው የሚሰጡት የግቢ ጉባኤ አገልግሎት። እንግዲህ ላለፉት 32 ዓመታት በርካታ ተማሪዎች ወጣው አገልግሎት በቤተ ክርስቲያን እየሰጡ ነው።
እነዚህ ስርዓተ ትምህርት መጽሐፎቻቸውና ትምህርት ነው። ሌላው ሁላችሁ እንደምታውቁት የዚህ የአብነት ትምህርት ቤትና ገዳማትን በማጠናከር ነው። መሰረቱ እሱ ነው ብለን እናስባለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዩኒቨርሲቲና ኮሌጆቿ ሊቃውንት የሚፈሩባቸው ቦታዎች፣ ማስተማሪያ አገልጋይ የሚፈሩባቸው ቦታዎች እነዚህ ናቸው። እነዚህን በአግባቡ እንዲኖሩ እንዲጠናከሩ እነሱ ላይ እንሰራለን። እስካሁን እዚህ የክፍሉ ኃላፊም አለን። ከ170 በላይ ፕሮጀክቶች ተሰርተው ለገዳማት ለአብነት ትምህርት ቤቶች ተሰጥተዋል። ማውሳን ከ1991 ዓመተ ምህረት ጀምሮ በዚህ በገዳማት በአግባቡ መሳተፍ ከጀመረበት ጊዜ ጀምሮ አሁን ማውሳን ባለው ስትራቴጂ ፕላን ዘመን የሚቀሩን 6 ቦታዎች ናቸው ያልሰራንባቸው ሀገረ ስብከቶች። አሁን 3 ጀምረናል። የሚቀሩን 3 ብቻ ናቸው ያልሰራንበት ሀገረ ስብከት እንዳይኖር። ከዛ ትልቁ ዓላማችን ግን የሚቀጥሉት 20 ዓመታት ግን ከእንደዚህ አይነት ስራዎች ከፍተኛ የሆነ የሰው ኃይል ግንባታውን ይሰራል። ሰው ኃይል ላይ ያተኩራል፣ ሞዴሎች ላይ ያተኩራል። ከዛ ቀጥሎ ደግሞ ከዛ የሚወጡ አገልጋዮችን የማሰማራት ስራዎች ላይ ያግዛል ቤተክርስቲያንን። ወደዚህ ስራዎች እንሄዳለን። በአሁን ሰዓት ከ3000 በላይ አብነት ትምህርት ቤቶች ከ700 በላይ አብነት መምህራንን በየአመቱ 16 ሚሊዮን ብር እያወጣ ድጋፍ ያደርጋል። እነዚህ አካላት በአግባቡ ነገ ለቤተክርስቲያን እንዲያገለግሏት የሚያስችል ነው። ሌላው ትልቁ እንግዲህ የቤተክርስቲያናችን ዋናው ዓላማ የሚባለው የሆነውም የዚህ የትምህርትና የስብከተ ወንጌል አገልግሎታችን ነው። በዚህ 3 ነገር እናስቀምጣለን። ያመኑትን እናጸናለን፣ ያላመኑትን እናሳምናለን፣ የጠፉትን እንመልሳለን። ይሄ ነው። ለዚህ እንግዲህ በተለይ አሁን ወደ የጠፉትን ፍለጋ ላይ ረጅም ዓመት ነው ስንሰራ የነበረው። ያሉትንም ለማጽናት ብዙ ሲሰራ ቆይቷል። አሁን አዳዲስ አማኞች ደግሞ ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲቀላቀሉ እየተደረገ ነው። ይሄ ቤተክርስቲያን ሐዋርያዊ ናት የሚባለው ሙሉ እንትኗን ሙሉ ክብሯን የሚገልጸው እንደዚህ አይነት አገልግሎት ነው። ይሄ በሁሉም ይሰራል። ግን የበለጠ ደግሞ በማህበረ ቅዱሳን ጥቂትም ቢሆን ድርሻችንን ይዘን እንሰራለን በተለያዩ ቋንቋዎች። ሌላው ትልቁ ጉዳይ ማህበረ ቅዱሳን የሙያዎች ስብስብ ነው። የሙያዎች ስብስብ ነው። በሙያችን ነው የምናገለግለው ቤተክርስቲያንን። ባጭሩ በጣም ከፍተኛ የሆነ የቤተክርስቲያን ዕውቀትን ይዘን አልመጣንም። ይዞ የመጣው አብዛኛው ከዩኒቨርሲቲና ከኮሌጆች የወጣ ተማሪ ነው እንጂ ቤተክርስቲያኒቱ በዛ በጣም ትልልቅ ሊቃውንት አላት፣ በቂ የሆነ መምህራን አላት። ግን ደግሞ የሚያስፈልጋት የዚህን ዓለም ሙያ ለመጨመር ነው። በዚህ ዓለም ሙያ ደግሞ በትክክል ቤተክርስቲያናችን የምናገለግለው አንዱ ሴንተር ኦፍ ግራቪቲያችን ሙያችን ነው። ለቤተክርስቲያን የሚያስፈልገው በጥናትና ምርምር በሌሎች ጉዳዮች ቤተክርስቲያን የምትጠይቀንን ሙያ ይዞ ለመቅረብ ነው ወደ ቤተክርስቲያናችን የቀረብ ነው። ወደ ቤተክርስቲያን በዚህም እንድትጠቀምበት ብዙ እንግዲህ በዚህ በሙያም ዘርፍና በማህበራዊ ብዙ ስራዎች ተሰርተዋል። እንግዲህ ሌላው ጥናትና ምርምር ነው። በዚህ በጥናትና ምርምር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም ብዙ የሚጠኑ ጥናቶች አሉ። እነሱ እናጠናለን፣ እንመራመራለን። አሁን በጣም ከፍተኛ የሆነ የጥናትና ምርምር ማዕከል አለን፣ ብዙ ሊቃውንት የሚሳተፉበት። እዛ ላይ ስራዎች ይሰራሉ። ከቅርብ ጊዜ ደግሞ ሁላችሁ እንደምታውቁት ላለፉት 32 ዓመት ከመለከት ቀጥላ አይደል? ከመለከት ቀጥላ ሐመር መጽሔት በዚህ በሚዲያው ስንሰራ ቆይተናል። አሁን ደግሞ የብሮድካስቱ ሚዲያ ቀጥሏል ማለት ነው። የመጨረሻው ከሌሎች የቤተ ክርስቲያን አካላት ጋር አብረን የምንሰራው ነው። እግዚአብሔር ፈቅዶልን እኔ ባጭሩ ዛሬ ምርጫው የተደረገው በሌሎች አካላት ቢሆንም የመጀመሪያው ሐመር ስትወጣ በመለከት ላይ ነው የተዋወቀችው። የመጀመሪያው ሐመር ስትወጣ ላለፉት ዓመታት አሁን ከጽርሐ ጽዮን ጋር የጸሎትም የጋራም ስራ አለን።
ማውክሳን ከተመሰረተ በኋላ ደግሞ በዚህ በደጆችሽ አካባቢ ደግሞ የሆነ ሰዎች ይኖሩናል። እንግዲህ በእግዚአብሔር መልካም ፍቃድ በ1998 ዓመተ ምህረት ነው 25 የሚሆኑ ወጣትና ለቤተ ክርስቲያን ትንሽ ቀረቤታ አላቸው የምንላቸው እህትና ወንድሞች ተያይዘው ወደ ጅማ ናትሪ ቅዱስ ገብርኤል ቤተ ክርስቲያን ሄዱ። አካሄዳቸው የናትሪ ደብረ ሰላም ቅዱስ ገብርኤል ክብረ በዓል ለማክበር ነበር። በወቅቱ ግን በጣም ብዙ ችግር የነበረበት አካባቢ ነበር። ቤተ ክርስቲያኑ አልነበረም፣ ፈርሶ ታቦተ ሕጉ ቅዳሴ የሚያደርጉበት ቦታ ራሱ ወደ መቃብር ቤት ተለውጦ ወደ ቅኔ ማህሌቱ ደግሞ በላስቲክ እንደዚህ ታጥሮ እጅግ በጣም አሳዛኝ ሁኔታ አይተን ስለመጣን ያ መሰረት ሆኖን በአንድ ዓመት ተኩል ጊዜ ውስጥ ሀገረ ስብከቱ ፈቅዶ አገልግሎት ጀምረናል። ከዛ በኋላ ግን በአንድ ዓመት ተኩል ጊዜ ውስጥ ቤተ ክርስቲያኑን ሰርተን ከጨረስን በኋላ የሀገረ ስብከቱ ሊቀ ጳጳስ ብፁዕ አባታችን አቡነ እስጢፋኖስ እንዴ በዚህ ልትቆሙ ነው ወይ? ብዙ ችግር አለ በሀገረ ስብከቴ፣ የተዘጉ 142 ቤተ ክርስቲያናት አሉ፣ ወዴት ትሄዳላችሁ ብለው እዛው ታቦተ ሕጉ በቆመበት እባካችሁ አገልግሉን በሚል ቀረበ። በዛው ነው እንግዲህ አመሰራረቱ። እንግዲህ ደጆችሽ አይዘጉ ብሎ የተናገረው ታላቁ አባታችን ቅዱስ ያሬድ ነው። የሱን ቃል ተወሰን ነው ለኛ መጠሪያ ስም ያደረግነው። ራያችን እንግዲህ በተለያዩ ምክንያቶች የተዘጉ ቤተ ክርስቲያናት የገጠር ቤተ ክርስቲያናት ተከፍተው ራሳቸውን ችለው ከተረጂነት ተላቀው በሙሉ አቅማቸው መንፈሳዊ አገልግሎት ሲሰጡ ማየት ነው። ይሄ ነው እንግዲህ የመጨረሻው አሁን አቅማችንን የመጨረሻ አቅማችንን እንደቀደመ ክብሯ እንድትመለስ ሆነ ማየት ነው። ሶስት መሰረታዊ ዓላማዎች ነው እንግዲህ ወደ 70 ቤተ ክርስቲያናት አስጠንተን ሶስት መሰረታዊ ዓላማዎችን ነው መፍታት አለብን ብለን የተነሳ ነው። አንደኛ የተዘጉ ቤተ ክርስቲያናት ነበሩ፣ እነሱን መከፈት አለባቸው። በጭቃም በጨፈቃም ይሁን በየትኛው መንገድ ባሉበት ሁኔታ ግን አገልጋይ ካህናት አግኝተው እንዲከፈቱ ማድረግ። ሁለተኛው ስብከተ ወንጌል በየደጁ እንዲደርስ ማድረግ፣ በቋንቋ የታገዘ ስብከተ ወንጌል እንዲደርስ ማድረግ። ሶስተኛው ደግሞ በልማት ራሳቸውን ማገዝ። ሁልጊዜኛ እየረዳን ልንኖር ስለማንችል ራሳቸውን የሚያስችል ደግሞ ልማት። እነዚህ ሶስቱ መሰረታዊ ዓላማዎች በሀገረ ስብከቱ ጎልተው ያየናቸው መሰረታዊ ችግሮች ስለሆኑ እነዚህ ዓላማዎች ይፈታዋቸዋል ብለን እንግዲህ ላለፉት 16 ዓመታት ተንቀሳቅሰን ስንሰራ የቆየንባቸው ናቸው ማለት ነው። እውቅና ያው የጅማ ሀገረ ስብከት ቀድሞ ሰጥቶናል። አሁን ደግሞ ጠቅላይ ቤተ ክህነቱ ጠቅላላ ማህበር ብሎ ሀገር አቀፍም ዓለም አቀፍም እንቅስቃሴ እንድናደርግ ፈቅዶልናል ማለት ነው። የሂሳብ አሰራር በመጨረሻው ህጋዊ ደረሰኝ ሞዴል 30 ነው የምንሰበስበው ገንዘብ። ኦዲትም በየአመቱ ይደረጋል። ከዛ ውጪ ጠንካራ ሲስተም ለመዘርጋት ሞክረናል ማለት ነው። በ16 ዓመታት ውስጥ በሶስት ምዕራፍ የተከፈሉ ጉዞዎች ነው ያሉት። የመጀመሪያው እንግዲህ አብያተ ክርስቲያናቱን ከማስከፈት አኳያ 139ኙን አብያተ ክርስቲያናት ለማስከፈት ታላቅ ጉባኤ ነው የጠራ ነው። ይሄንን አንድ እያለን የምንዘልቀው ስላልሆነ ይሄንን ችግር የአዲስ አበባ ህዝብ መስማት አለበት በሚል በ74 አብያተ ክርስቲያናት እንዲቀረጹ ተደርጎ ፊልሙ ተቀናብሮ በሚሊኒየም አዳራሽ እንዲቀርብ ተደርጎ ያንን ያዩ ምእመናን ከፍተኛ ድጋፍ አድርገው አብያተ ክርስቲያናቱ እንዲከፈቱ ሆነዋል ማለት ነው። በሁለተኛ ደረጃ ደግሞ በሁለተኛ ምዕራፍ ጉዟችን ስብከተ ወንጌል ላይ ትኩረት ያደረገ ነው። ኤርገሞታ የሚል ስያሜ ሰጥተነው እንቅስቃሴ ጀምረናል። እንግዲህ በሐምሌ 2003 ዓመተ ምህረት ነው 2002 ዓመተ ምህረት ነው እንቅስቃሴ ጀመርነው። ከዛ በኋላ በተከታታይ ለ3 ለ4 ዙር ሰባኪያን ወንጌል እንዲሰለጥኑ ተደርገው በ17ቱም የጅማ ወረዳዎች ስብከተ ወንጌል እንዲፈጽሙ ተደርገዋል። በዚህም ደግሞ በጣም ከፍተኛ ለውጥ ነው የመጣው። እውነት ለመናገርና በየአመቱ በሺ የሚቆጠሩ ምእመናን ወደ ቅድስት ቤተክርስቲያን እንዲመለሱ ሆነዋል። የሚገርማችሁ ሰልጥነው ደግሞ በየወረዳው ከተሰማሩት ሰባኪያን ወንጌል የተለያየ ዙር ስልጠና ይካሄድ ስለነበር ጅማ ላይ ቀጠሮ እየተደረገ ራሳቸውን የአመራር ብቃታቸውን በማሳደጋቸው ምክንያት ወደ 8 ለሚደርሱት የወረዳ ሊቃነ ካህናት ማዕረግ እንዲያገኙ ሆነዋል ማለት ነው።
ራስን በሚያስችል ልማት ደግሞ በጣም በርካታ በናቡቴ ስም የተሰየሙ ወደ 4-5 ፕሮጀክቶች ዘርግተን ስንሰራ ነበር የቆየነው 200 ዘመናዊ ቀፎችን ለ23 ደብራት በመበተን እና ስልጠና በመስጠት ራሳቸውን የሚችሉበትን መንገድ ለማድረግ ሙከራዎች ተደርገዋል። ያው ህይወት ያለው ነገር አንዳንዴ ይሰራል አንዳንዴ እንትና አያረግም። ግን እግዚአብሔር ይመስገን በአብዛኛው አሁን በተፈጠረው ስትራቴጂ ራሳቸውን ተጠቃሚ የሚያደርጉበትን መንገድ ፈጥረን እኛ እንደውም ለገበያ ብለን ባዘጋጀነው ፕሮጀክት እግዚአብሔር ደግሞ ማሩን መድኃኒት አድርጎ ለብዙ ሰው መፈወሻ እንዲሆንልን አድርጎናል ማለት ነው። ሁለተኛ የናቡቴ ቁጥር 2 የምንለው ግዙፍ ፕሮጀክት አለ እሱ በኋላ መጣበታለሁ። ሌላው የናቡቴ ቁጥር 3 የምንለው ቡና ልማት ነው 26 ሄክታር ላይ ሊሙኮሳ አቦካኮ ባለወልድ ቤተክርስቲያን ውስጥ እየሰራ ነው የምንገኘው። እሱም በጣም ምርታማ ሆኖ በዘንድሮ ዓመትም ጥሩ ውጤት ተገኝቷል። እንደዚሁም አሁን የማስፋፊያ ፕሮጀክቶችም ተነድፈው በሌሎች አብያተ ክርስቲያናትም ይሄ ተሞክሮ ጥሩ ሆኖ በ2-3 ደብራት ላይ ሰፋፊ መሬት ያላቸው መሬታቸው የቡና ልማት ለማከናወን በጣም ጥሩ የሆኑትን መርጠን በፕሮጀክትና በባለሙያ አስጠንተን ወደ ስራ የገባንበት ሁኔታዎች ናቸው ያሉት። አሁን ሌላው የናቡቴ ቁጥር 4 የምንለው ደግሞ የፍራፍሬ ልማት ነው። እሱ እንግዲህ አንዳንድ የፍራፍሬ ጸጋ ያላቸው ደብራት ላይ ደግሞ እንደዚሁ ከጅማ ዩኒቨርሲቲ ጋር በመተባበር ችግኝ በመውሰድ በማፍላት እዛው ደግሞ በማሰራጨት ለብዙ አብያተ ክርስቲያናት እንግዲህ የሚዳረስበትን ሁኔታዎች አመቻችተናል። ከዛ ውጪ የአነስተኛ የሆኑ የዚህ ወፍጮ ልማት የዛፍ ተከላ በሱም ደግሞ ሲያድግ ቆርጠው የሚጠቀሙበትን እንዲሁን የመሳሰሉ ነገሮች ተከናውነዋል። በአጠቃላይ እንግዲህ በዚህ 16 ዓመት ጉዞ ውስጥ ከ100 ሚሊዮን በላይ ከፍተኛ ብር የሚሆን ገንዘቦችን ወጪ በማድረግ ፈንድሬዝም አድርገን ከዛ በኋላ ለነዚሁ ፕሮጀክቶች በተለያየ መስክ ኢንቨስት በማድረጋችን ምክንያት በጣም ጥሩ ውጤት ተገኝቷል ማለት ነው። እንግዲህ በጅማ ስንጀምር 239 አብያተ ክርስቲያናት ነበሩ አገልግሎቱን ስንጀምር። አሁን ላይ ወደ 498 አብያተ ክርስቲያናት ኢቭን አሁን ሊጨምርም ይችላል ኢቭን ሆነዋል ማለት ነው። ይሄ እንግዲህ በስብከተ ወንጌል ሰልጥነው በወጡት ምእመናን ጭምር በመታገዝ ነው ይሄ ቁጥር እየጨመረ ያለው። ምእመኑም ሩቅ ሄዶ አገልግሎት ከመውሰድ በቅርበት አገልግሎቱን ለማግኘት የሚያደርገው ጥረት ይሄ እንግዲህ አንደኛው የሚሰጠን ቁጥር 498 አብያተ ክርስቲያናት መድረሳቸው። በ20 ወረዳዎች ውስጥ እንግዲህ 4 ንዑስ ማዕከል ላይ ደግሞ ማዕከላት አደራጅተን የስብከተ ወንጌልም እንደዚሁም ደግሞ የአብነት ትምህርት ቤቶችም መጀመራቸው አሁን በአንድ ቦታ ላይ በጣም ሰፊ ቁጥር ያለው ሰልጣኞችን ማዘጋጀት አካባቢው ትንሽ የጸጥታ ችግር ስላለ ስጋት ስላለ አሁን በየወረዳዎቹ በትነው ስራዎች በዛ እንዲከናወኑ እየተደረገ ያለበት ሁኔታዎች ናቸው ያሉት። በዚህ ምክንያት እንግዲህ 500 በላይ የሚሆኑ በተለያዩ ወረዳዎች እየሰለጠኑ የሚገኙ ዲያቆናትና ካህናት በድምሩ ማለት ነው ይገኛሉ ማለት ነው። ለነዚህ ተገቢውን የሆነ ፋይናንስ የገንዘብ የማደሪያም የምግብም እንደዚሁም ደግሞ የአስተማሪዎች የደሞዝ ክፍያው ጭምር በመቻል አገልግሎቱ እየተሳለጠ ይገኛል ማለት ነው። እንግዲህ ከፈሩት ወደ 60 የሚጠጉ የአካባቢውን ቋንቋ 2 እና 3 ቋንቋ መናገር የሚቻሉ ሰባኪያን ወንጌል አሉ። እነሱ ባደረጉት አገልግሎት በጣም ከፍተኛ ለውጥ እንደመጣ ቀደም እንደነገርኳችሁ አለ። ከዛ በተጨማሪ ደግሞ ወደ 8-9 የሚሆኑት ደግሞ የወረዳ ሊቃነ ካህናት ሆነው አገልግሎታቸው በጣም በጥሩ ሁኔታ እየተከናወነ እንደሚገኝ አይተናል ማለት ነው። አሁን ምንድነው ትኩረት ያደረግነው 2 ነገር ላይ ነው። አንደኛ ገብርኄር የምንለው ፕሮጀክት አለ። ይሄም የተተኪ አገልጋይ ካህናት ስልጠና ይሄ ከምንድነው የመጣው ከችግር ነው። አሁን ላይ በጣም የካህናት ስደት አለ እንደምታውቁት አካባቢው የጸጥታ ችግር አለ። በዚህ ችግር ምክንያት ገንዘብ እንኳን ኖሮን ካህናትን ለመቅጠር ፍላጎት እንኳን ስናሳይ እንደውም የተሻለ ደሞዝ ሰጥተን ማለት ነው ማግኘት አልተቻለም። በጣም ከባዱ ችግር ይሄ ነው። ለምንድነው አካባቢው ላይ በጣም ስደት አለ እንደምታውቁት አገልጋይ ካህናት ይሳደዳሉ። በተለይ ደግሞ ቤተክርስቲያን ታርጌት ተደርጋ
ክትትል እየተደረገባት የአካባቢው ቋንቋ መናገር እስካልቻሉ ድረስ ችግር እየተፈጠረ ነው የሚገኘውና የደከምነው ድካም እንደገና ወደ ኋላ ሪቨርስ የሚያደርግበት የተከፈቱት መልሰው እየተዘጉብን ገንዘብ እንኳን ኖሮ ከፍሎ ለማስተዳደር የማይቻልባቸው ሁኔታዎች እየተፈጠሩ ነው ያሉትና ይሄንን ችግር በአስቸኳይ መቀየር ስለሚያስፈልግ እንግዲህ ላለፉት 2 ዓመታት 120 ካህናትን በማፍራት ወደ አገልግሎት ለማምጣት በሚደረገው ጥረት አሁን ወደ 60 ካህናት ደርሰውልናል። እግዚአብሔር ይመስገን። በሚቀጥለው 1 ዓመት ደግሞ የተቀሩትን 60 ካህናት ከባለፈው ዓመት ጀምሮ እየሰለጠኑ ነው። የሚቀጥለው ዓመት ድረስ ትምህርታቸውን ይጨርሳሉ። ወደ ክህነት መጥተው እዛው አካባቢው ላይ ጸንተው እንዲያገለግሉ የምናደርግበት መንገድ ተመቻችቷል ማለት ነው። ይሄ በቂ ነው ማለት አይደለም። በቀጣዩ እንግዲህ የስትራቴጂክ ዘመን እግዚአብሔር ከረዳን በጣም የተሻለ ስራ ለመስራት ነው። ያልበለዛ እዛው ላይ ያሉት የሀገሩን መሬት ነው የሀገሩን ሰሩ በሀገሩ በሬ እንደሚባለው እንደዛ አይነት ነው። በሀገሩ ሰው ነው ስራው መስራት የሚያስፈልገው አሁን የተጨባጭ ያየነው ችግር ማለት ነውና ይሄን ችግር ለመቅረፍ የጸጥታውን ችግር፣ የቋንቋውን ችግር፣ የፖለቲካው ጫና፣ የኑሮ ውድነቱ ይሄ በጣም ብዙ ሰፊ ነገር ነው። በኑሮ ውድነቱን በልማት ነው የምንፈታው። የፖለቲካውን ጫና ደግሞ እኛ ራሳችንን አስተካክለን ቋንቋውንም ሌሎቹንም የመብት ጉዳዮቻችንን የምንጠቀምበትን መንገድ ማመቻቸት ይኖርብናል። ስለዚህ ይሄንን ፕሮጀክት በስፋት እና በጥልቀት እየሰራንበት ነው የምንገኘው። ያለበለዛ የፈለገ አይነት ኢኮኖሚ ብንገነባ የፈለገ አይነት አገልጋይ ካህናት ዲያቆናት ማፍራት ብንችል ወደ ክህነት አምጥተን አብያተ ክርስቲያናቱ እንዲከፈቱ እስካላደረግን ድረስ ችግሩ እየሰፋ ይሄድብናል ማለት ነው። ስለዚህ ውጤቱ ምንድነው? በቤተ ክርስቲያን በካህን እጥረት እንዳትዘጋ ያደርጋል። ይሄ ምእመናን በቤተ ክርስቲያን ያጸናል። ለቀጣይ የተመሳሳይ ፕሮጀክቶች ጅማሬ ይሆነናል። ለሌሎች ይሄን ተሞክሮ ወስደን ደግሞ በሌሎች ኦሮሚያ ወደ 15 የሚጠጉ አህጉረ ስብከቶች አሉ። እነሱም ላይ ይሄን ተሞክሮ ተመሳሳይ ችግር ስላለ ማለት ነው ተመሳሳይ ችግር ስላለ እነሱም ጋር ወስደን ይሄን አገልግሎቱን የምናሳልጥበት መንገድ እናመቻቻለን። የወቅታዊ ጉዳዮችን ጫና ከቤተ ክርስቲያን ላይ ለመቀነስም ይመቻቻል። ቤተ ክርስቲያንና ሀገሩን የሚወድ የሚያገለግል ትውልድ ለማየት ደግሞ ይረዳናል ነው። እንግዲህ ይሄ ስልጠና ሲወስዱ ከስልጠና ከወሰዱ በኋላ ሲመረቁ እንደዚሁም ደግሞ ስልጠና ላይ ሆነው ደግሞ ከመምህራኖቻቸው ጋር አንድ ላይ የተነሱትን ፎቶ ነው የሚያሳየው። ሌላው በሁለተኛ ደረጃ ደግሞ ትኩረት አድርገን እየሰራንበት የምንገኘው የናቡቴ ቁጥር 2 ፕሮጀክት ነው። እንግዲህ ይሄንን ፕሮጀክት የጀመርነው በ2003 ዓመተ ምህረት ነው። 750 ሺህ ብር ወጪ በማድረግ ከአንድ አባት ነው እንግዲህ ክርስቲያን ከሆኑ አባት መሬቱን ገዛን። 2270 ካሬ ነው መሬቱ። ስንገዛው እሳቸው ከሊቀ ጳጳሱ ጋር ነበር የተነጋገሩት መጀመሪያ ከአቡነ እስጢፋኖስ ጋር። አቡነ እስጢፋኖስ እኔ መግዛት እቅድ የለኝም፣ ግን እነዚህ ማህበራት ለካህናት ደሞዝ በማድረግ ሁሉ ጊዜ ከሚቸገሩ እንደዚህ አይነት ዘላቂ ፕሮጀክቶችን መስራት ይገባቸዋል በሚል ጥያቄ አቅርበውልን ነበርና በዛ ጥያቄ መሰረት ሄደን አየነው። ቦታው ምቹ ነው፣ ከተማ መሃል ላይ ያለ ነው እና ያንን በአጭር ጊዜ ሰርተን መፈጸም የምንችል ከሆነ ለቤተ ክርስቲያን በቃ ዘላቂ የሆነ መፍትሄ ይኖራል በሚል አባታችንም አግባብተውን ከሰውየው ጋር ተደራደረን። ዋጋው ወደ 1.5 ሚሊዮን ነበር፣ ግን እኛ እግዚአብሔር ፈቅዶ በ750 ሺህ ብር እሳቸውን ፈቃዳቸው ሆኖ ገዝተነዋል። ከዛ በኋላ ወደ ተግባር ሄደን እንግዲህ ላለፉት 7-8 ዓመታት ብዙ ተግዳሮቶች ነው የገጠሙን። ብዙ ተግዳሮቶች ናቸው የገጠሙን። ለ5 ዓመት ዲዛይን አፕሩቫል ተከልክለን ነበረ። ከዛ በኋላ ደግሞ ብዙ ጫናዎች ነበሩብን። እነዛን ሁሉ ተቋቁመን መጨረሻ ላይ 837 ካሬ ላይ ያረፈ ትልቅ ህንፃ ለመገንባት ተችሏል። እግዚአብሔር ይመስገን። አሁን እንደውም አንድ ኮሌጅ ሙሉ ለሙሉ አንደኛውን ፍሎር ተከራይቶልናል እዛ መሃል ላይ ያለውን። ከዛ አንዳንድ ፋርማሲዎችም ሌሎችም እንደዚሁ የተከራዩ አሉ። ወደ 3-4 ሱቆች እንደዚህ ተከራይተውልናል። እግዚአብሔር ከፈቀደ በሚቀጥሉት 2 እና 3 ዓመታት ውስጥ ይሄንን ነገር ጨርሰን የተዘጉ አብያተ ክርስቲያናትን ወደ 100 የሚጠጉ አብያተ ክርስቲያናትን በዚህ በሚገኘው ገቢ ራሳቸውን እንዲችሉ ማድረግ ነው የሚገባን ብለን እናምናለን። ጠንካራ ጎናችን ያው በአብዛኛው ግልጽ መዋቅር መያዝ፣ ራዕይ ማስቀመጥ፣ አቅዶ መስራት፣ የተለያዩ ሙያ ያላቸው አባላት መኖር፣ ቁርጠኛ አመራር፣ መተማመን፣ እንደዚህ የመሳሰሉት ነገር ይኖራል።
የቋሚ አባላት እጥረት ይኖረናል። በደካማ ጎናችን ሚዲያ አጠቃቀም ላይ ትንሽ ደካሞች ነን። ሙያ ያላቸው አባላት ያለመጠቀም ችግር አለ። ግንኙነት እንደዚህ ከማህበራት ጋር ያለን ጠንካራ ግንኙነት አለን ብለን አናምንም። የማህበራት ዓላማና ራዕይ ለማህበሩ አባላት በግልጽ የማስገንዘብ ክፍተቶች ይኖራሉ። ሙሉ የማህበሩ አባላት በኮሚቴ ውስጥ እንደ ልባቸው የመሳተፍ የአቅም ማነስ ችግር ይታያል። መረጃ በበቂ ሁኔታ የመስጠት ችግሮችም እንደ ክፍተት እናያለን። በጣም ብዙ እድሎች አሉ ለማንኛውም ማህበር፣ ለእኛ ብቻ ሳይሆን ለማንኛውም ማህበር ብዙ በርካታ እድሎች አሉ። ቁጥሩ በርካታ የሆነ ለጋሽ ምእመናን አለን። ሀብት ያላቸው በጎ አድራጊ ምእመናን አሉ። የሀገር ስብከቶች ፈቃድ መኖር ፈቃደኞች ናቸው አብሮ ለመስራት። ረጅም ጊዜ ደግሞ የብድር ማግኘት ፕሮጀክቶቻችንን አስይዘን እንችላለን። ለጉባኤ የሚሆን ሰፋፊ ቦታዎች ይኖሩናል። እውቀት ያላቸው የቤተ ክርስቲያን ሰዎች በስፋት አሉን። ታላላቅ በዓላት በብዛት አለን። በርካታ አማራጭ ሚዲያዎች አሉን። በርካታ ወጣት አለ። ስጋቶቻችን ምንድን ነው? በአገልጋዮች መካከል ወይም በማህበራት መካከል ቅንጅት ማጣት፣ የጸጥታ ችግር፣ በተለይ በገጠር ስንሄድ በጣም ትልቅ ችግር አለ። የገንዘብ አቅም አለመኖር፣ እንደምንፈልገው ለመስራት ደግሞ ሁላችንም በገንዘብ የተያዝንበት ሁኔታ አለ። ይሄ ስጋቶቻችን ናቸው። ለትልልቅ ጉባኤ ፈቃድ ደግሞ ያው የምንከለከልበት ሁኔታዎች አሉ ማለት ነው። የማህበራት ሚና ምን መሆን ይገባዋል? እንግዲህ በእኛ እይታ ቤተ ክርስቲያኑቱን ችግሮች ታርጌት አድርገው መንቀሳቀስ ይገባቸዋል። የማህበራት ተናባቢና ግልጽ ሊደርስበት የሚችል ግብና ዓላማ ሊዘረጉ ይገባል። መረጃ ሰብስበን ተንትነን ወደሚፈለገው ቋጥ አምጥተን ያንን ስትራቴጂ ነድፈን ወደ ተግባር የምንቀይርበት መንገድ ማመቻቸት አለብን። ሁሉንም አደረጃጀቶች ላይ ከሌሎች ጋር እንዴት መስራት እንደሚገባቸው ግልጽ ሚና ሊኖረን ይገባል። ስለዚህ ተቀናጅተን አሁን ፓናል ውይይቱን ጨምሮ ማለት ነው ሰፋፊ ጉባኤዎችን መዘርጋት በጋራ ሆነን ማለት ነው። እሺ ታማኒነት ጉዞ ያላቸው ጉዞዎችን በጋራ ብናዘጋጅ፣ ጉባኤዎችን በከተማ ላይ የአብነት ትምህርት ቤቶችን ማስፋፋት ብንችል፣ በቤተ ክርስቲያን ችግሮች ዙሪያ ወርክሾፕ እና በልዩ ልዩ ርዕስ ላይ ፓናል ውይይት ይህን የመሳሰሉትን ነገሮች ብናደርግ ቀስ በቀስ ግንዛቤውን እያሰፋን ሄደን ወደምንፈልገው ትልቅ አደረጃጀት እንመጣለን። በሂደት ነው የምንመጣው። በአንድ ጊዜ አንድ መሆን አይቻልም። በሂደት ግን እንደዚህ አይነት ወርክሾፖችና ፓናሎች፣ ውይይቶች፣ ጉዞዎች፣ አውደርዮች የመሳሰሉት ነገሮች ስናደርግ በሂደት እየተዋሃደንና እየተናበብን የምንመጣበትና ለቤተ ክርስቲያን ፋይዳ ያለው ስራ እንሰራለን ብለን ተስፋ እናደርጋለን። እግዚአብሔር ይስጥልኝ።